እንግዲህ ዛሬ በጣም በቆንስላ ጽሕፈት ቤታችን ውስጥ ከሰራናቸው ስራዎች መካከል አንደኛው የቤተ መዘክር ሚኒ ቤተ መዘክር ወይም ሚኒ ሙዚየም የምናስመርቅበት ቀን ነው። ያው እንደምታዩት በጣም የሚያምር በጥሩ ሁኔታ ዲዛይን የተደረገ ቤተ መዘክር በቆንስላ ጽሕፈት ቤታችን ውስጥ አነስተኛ ቦታ ብትሆንም ግን ኢትዮጵያን የሚወክል የኢትዮጵያን ባህል፣ ታሪክ፣ የወጪ ምርቶች፣ የኢንቨስትመንት፣ የቱሪዝም ሀብቶቻችንን የመሳሰሉትን ሁሉ የምናስተዋውቅበት ክፍል ነው። የቆንስላ ጽሕፈት ቤታችን ስራና ሰራተኛን ማዕከል ባደረገ መልኩ ምቹ የስራ አካባቢ መፍጠር በሚል ዓላማ በ2017 በጀት ዓመት በርካታ የጽሕፈት ቤትና አገልግሎት መስጫ ቦታዎችን የማሻሻል ስራዎችን ሲያከናውን ነበር። ከዚሁ ጋር የተያያዘውና በቆንስላ ጽሕፈት ቤታችን ውስጥ አነስተኛ ቤተ መዘክር ወይም ሚኒ ሙዚየም የማዘጋጀት እቅድ ይዘን ለረጅም ጊዜ ዝግጅቶችን ስናደርግ ቆይተናል። እንግዲህ ዛሬ ይህንን ቤተ መዘክር ለመጀመሪያ ጊዜ የምናስመርቅበት ቀን ነው ማለት ነው። ቤተ መዘክሩን ማዘጋጀት አስፈላጊ የሆነበት ዋነኛ ዓላማ እንግዲህ ወደ ቆንስላ ጽሕፈት ቤት ወይም የቆንስላ ጽሕፈት ቤቱ የሀገራችንን ባህላዊ፣ ኢኮኖሚያዊ፣ ማህበራዊ ጸጋዎችን በተባበሩት አረብ ኤሚሬቶች ለሚኖሩ ዜጎች፣ ባለሀብቶችና ተገልጋዮች ማስተዋወቅ ነው። ይሄ አንደኛው ዓላማ ይሆናል ማለት ነው። ሁለተኛው በተደጋጋሚ እንደምንለው ሀገራችን ምድረ ቀደምት ነች። ምድረ ቀደምት የሚያሰኟት የራሷ የሆኑ የባህል፣ የታሪክ፣ የተፈጥሮ፣ የአርኪኦሎጂካል ሀብቶች አሉን። እነዚህን ዘመናዊ በሆነ መንገድ አደራጅተን ለተጠቃሚዎች ወይም ደግሞ ኢትዮጵያን የበለጠ ማወቅ ለሚፈልጉ ሁሉ ማስተዋወቅ አንደኛው ዓላማ ይሆናል ማለት ነው። ሶስተኛው የቤተ መዘክሯ ዓላማ የሁለቱን ሀገሮች የንግድ ማህበረሰብ የበለጠ እንዲተዋወቅ እና እንዲተሳሰር እንዲሁም አብሮ እንዲሰራ ማድረግ ላይ ያተኮረ ነው። ሌላው የቤተ መዘክሩ ጎብኚዎች በቀላሉ ኢንተራክቲቭ በሆነ ዘመናዊ በሆነ መንገድ መረጃዎችን አደራጅተን ብናስቀምጥላቸው በራሳቸው ጊዜ የሚፈልጉትን እየመረጡ በመመልከት ግንዛቤያቸውን ማስፋት የሚችሉበትን ሁኔታ ማመቻቸት ያስችለናል ማለት ነው። አንዱ ዋነኛው ተልኳችን በተባበሩት አረብ ኤሚሬቶች ውስጥ የተለያዩ መድረኮች ይካሄዳሉ። እነዛ መድረኮች ላይ የኢትዮጵያን በተለይ የንግድና ኢንቨስትመንት እድሎችን ለውጭ ባለሀብቶች፣ የንግድ ማህበረሰብ አካላት ማስተዋወቅ ነው። ይህንን በምናካሄድበት ወቅት በቀላሉ በተደራጀ ሁኔታ የተሰበሰበ ሀብቶቻችንን በቀላሉ ማስተዋወቅ የምንችልበት እድል መፍጠር ሌላኛው ዓላማ ይሆናል ማለት ነው። እንግዲህ እነዚህን 5 ዓላማዎች ይዘን ነው የቤተ መዘክሩን ስናደራጅ የቆየ ነው። እንግዲህ ክፍሉ እቺ ቤተ መዘክሯ በሚፈለገው ደረጃ ጠብቆ ኢንቴሪየር ዲዛይን በመስራት ነው የጀመርነው። ያ ደረጃ አልፎ ውስጣዊ ቁሳቁሶችን በማሟላት፣ ሼልፎችን በማሟላት፣ ደረጃውን የጠበቀ የቲቪ ስክሪንን አስገጥሞ ኔትወርክና የፕሮሞሽን ቪዲዮዎችን ከየቦታው አሰባስቦ ኢንተራክቲቭ በሆነ አፕሊኬሽን ቪዲዮዎቹን ለአገልግሎት ዝግጁ የማድረግ ስራ ጊዜ ወስዶብናል። ከዛ ባለፈ የአርት ስራዎችን ለምሳሌ የግዕዝ ፊደላትን የያዘ መደቦች፣ ጥለቶችን፣ ጥንታዊ ስዕሎችን፣ ቁሳቁሶችን፣ የኢትዮጵያን ካርታና ላንድ ኦፍ ኦሪጂን የሚለውን ሎጎአችንን ደረጃውን በጠበቀ በስሪዲ አሰርቶ እነዚህ ነገሮች ለማሟላት ቀላል የማይባል ጊዜ ወስዶብናል ማለት ነው እና አሁን እነዚህ ነገሮች በሙሉ አጠናቀን በተለይ ደግሞ የወጪ ምርቶቻችን የሚባሉ የግብርና ምርቶቻችንን ሳምፕላቸው ያው ተዘጋጅቷል ማለት ነው። ሌሎችም በቀጣይ እንግዲህ የማደራጀቱ ስራ ተጠናቋል ማለት አይቻልም። የወጪ ምርቶቻችን በየጊዜው እየጨመሩ እንደመሄዳቸው መጠን የማደራጀቱ ስራ በየጊዜው እየተሻሻለ እየተጨመረበት በተለያዩ ክልሎቻችን የሚገኙ ሀብቶቻችን የብሔር ብሔረሰቦች አልባሳት፣ እቃዎች የሚባሉ በሙሉ
በተገኘው አጋጣሚ ሁሉ የማሰባሰብ ስራዎችን እንቀጥላለን ማለት ነው። ይሄ ስራ ሲሰራ ከ2 ዓመት በላይ ወስዷል ማለት ይቻላል። አጠቃላይ ስራው ምስጋና የሚገባቸው የተለያዩ አካላት አሉ። የመጀመሪያው ነገር የቆንስላ ጽሕፈት ቤቱ ዲፕሎማቶችና ሎካል ሰራተኞች በዚህ በዱባይና ሰሜን ኤምሬቶች የተለያዩ ከተሞች ውስጥ የሬስቶራንት ባለቤት የሆኑት ወይዘሮ ሳራ ረዲ የፕሮሞሽን ቪዲዮዎችን የቱሪዝም ሚኒስቴር በተከታታይ ልኮልናል። አጠቃላይ የሰበሰብናቸውን ቪዲዮዎችና ፎቶዎች በተቻለ መጠን ለተመልካች ለአጠቃቀም በሚያመች ሁኔታ እንዲደራጅ አፕሊኬሽኑን በመስራት ኢትዮጵያዊው የአይሲቲ ባለሙያ አቶ ናሆም ቤተመዘክሩን ውስጣዊ ክፍል ዲዛይን ሙሉ የእንጨት ስራ ወጪ የሸፈነልን የኢትዮጵያ ኮሚኒቲ ማህበር ነው። እንደተለመደው የኢትዮጵያ ኮሚኒቲ ማህበር ቀላል ማይባል አስተዋጽኦ አድርጓል ማለት ነው። ታላቅ ምስጋና ይገባቸዋል። ከዛ በተረፈ ይሄ አሁን የምናየውን ቪዲዮ ጭምር በመስራት የኮሚኒቲ ማህበሩ የኦዲዮ ቪዥዋል ክፍል ባልደረቦች እንደዚሁ አስተዋጽኦአቸውን አድርገዋል፣ ሊመሰገኑ ይገባል ማለት ነው። ረጅም ጊዜ የወሰደብን ቢሆንም መጨረሻ ላይ ጥረታችን ፍሬ አፍርቶ እዚህ መድረሱ በጣም ደስተኛ ያደርገኛል። በዚህ ውስጥ የተሳተፉ በርካታ አካላት አሉ። የሁሉም ተሳትፎ ዛሬ ፍሬ አፍርቶ ልናስመርቃት በመቻላችን በጣም ደስ ይለኛል። ሀገራችን ኢትዮጵያ የብዙ ሀብቶች ባለቤት ነች። የብዙ ህዝቦች፣ የብዙ ስብጥሮች፣ የብዙ አይነት ዳይቨርሲቲ ያለባት ሀገር ነች። ላንድ ኦፍ ኦሪጂን ነች ከነስሟ። ይሄንን እንግዲህ ወደ ቆንስላ ጽሕፈት ቤታችን ለሚመጡ የባለ ሀብቶች፣ የንግድ ሰዎች፣ የውጭ ሀገር ሰዎች፣ ፍላጎት ያላቸው ማናቸውም አካላት ስለ ሀገራችን መጠነኛ ግንዛቤ እንዲያገኙ የምናደርግበት ቦታ ነው እና ይሄ በጣም አይነተኛ እና ምሳሌነቱ ከፍተኛ የሆነ ቦታ ነው። እንግዲህ ሁላችንን እንኳን ለዛሬ ቀን አደረሰን። አመሰግናለሁ።